ምን መጣ ብዬ በድንጋጤ ከተኛውበት ተነሳውና አልጋው ላይ ቆምኩ። ኢንስታግራም ላይ ነበር የተዋወቅነው። ከዕለታት አንድ ቀን ኢንስታግራሜን ስከፍት መልእክት ተልኮልኛል። እዮብዬ ግጥሞችን እንዴት እንደምወዳቸው እኮ ብታይ። አባቴ ነገ ልደቱ ነው፣ ሰርፕራይዝ ላድርገው፣ በእናትህ አንድ ያጠራ ያለ ግጥም ጻፍልኝ ይላል። የልጅቷ ስም ጽናት ነው። ፕሮፋይሏ ውስጥ ገብቼ ፎቶዎቿን አየት ማድረግ ጀመርኩኝ። ልጅቷ ልቅም ያለች ቆንጆ ናት። ሻፏል በትያዩ ማለፍማ ግፍ ነው አልኩና ከአባትሽ በፊት ግን ቀድሜ ላንቺ በጽፍ አይሻልም አልኳት። ወይኔ የምትመልስልኝ ራሱ አልመሰለኝም ነበር እኮ ቴንኪው በጣም የኔ ልደት ቀጣይ ወር ስለሆነ ለኔ ያኔ ትጽፍልኛለህ። አሁን ግን ለአባቴ ጻፍልኝ፣ 3 መስመር ራሱ በቂ ናት አለችኝ። እሺ አባቴ ስም ማን ነው? ስራውስ ምንድነው? ገዛኝ ይባላል። ጀነራል ነው። ጀነራል ማለት ጀነራል ትሬዲንግ ነው የሚሰራው? ኖ ጀነራል የሥራው ማዕረግ ነው። የቀድሞ የኢትዮጵያ ሰራዊት ወታደር ነው። ኦ ነው እንዴ? እሺ በቃ 3 ደቂቃ ስጪኝ አልኳትና ሰው ፈርቶ ሲደበቅ ቆልፎ መስኮት በር ጀነራል ገዛኸኝ ክላሹን አንግቦ ይጠብቃል ድንበር የሚል ግጥም ጽፌ ላኩላት። ኦ ማይ ጋድ በጣም አመሰግናለሁ አባቢ፣ በጣም ነው ደስ የሚለው። ቴንክ ዩ ሶ ማች። ምሳ ጋብዤ ላመሰግን እፈልጋለሁ ብላ ቁጥሬን ወሰደች። በ3 መስመር ግጥም ምሳ። አንድ ሬስቶራንት ቁጭ ብለን ምሳ እየበላን ነው። እዮብዬ መቼም በአካል አገኘሃለሁ ብዬ አስቤ አላውቅም ነበር እኮ። በጣም ነው ማደንቅ። አባቢ ደግሞ የጻፍክለትን ግጥም አንብቤለት እንዴት እንደወደደው ብታይ። በጣም ነው ደስ ያለው አለችኝ። አመሰግናለሁ አልኳት። አጎረሰችኝ። ከምግቡ ይሁን ከእጇ እንጃ ምግቡ በጣም ጣፈጠኝ። ከጽናት ጋር የተላመድን መጣን። ቤቷ ወስዳ ግጥሙን የጻፈው እሱ ነው ብላ ከአባቷ ጋር አስተዋወቀችኝ። በጊዜ ሂደት ፍቅር ውስጥ ገባን። እንደ ቤተኛ ቤታቸው መመላለስ ጀመርኩ። የሆነ ቀን እነሱ ቤት ቁጭ ብለን እዮብዬ አለችኝ። ወዬ ልደት ቀጣይ ሳምንት ነው አይደል? አዎ ማሬ፣ ምን ነው? ጆሮዬ ስር ገብታ ድንግልኔ ልሰጥ አስቤያለሁ ትወስደዋለሽ አለችኝ። ደነገጥኩና ኧረ አባትሽ ቢያውቁ ድንግልናሽን ከመውሰዴ በፊት ነው ቀድሞ ነፍስ የሚወስዷት አልኳት። ፈሪ አባቴ ቀጣይ ሳምንት ወደ ጦር ግንባር ይሄዳል አለችኝ። እኮ ከጦር ግንባር ሲመለሱ ደግሞ እኔን ግንባሪን ብሎ ይደፉኛል። ደግሞ አባትሽ የቀድሞ ሰራዊት አባል አይደሉ እንዴ? የምን ጦር ሜዳ ነው የሚሄዱት እኮ? ነው ወይስ ዚያድ ባሬ ከሞት ተነስቶ ድጋሚ መጣ? ሰሞኑን የቀድሞ ሰራዊት አባላት ሀገራችሁን አግዙ ተብለው ተጠርቷል። ስለዚህ የዛን ቀን